እንዴ? ይኸውልሽ እኔ ዞር ስል ሸፈን ታደርግኛለሽ። እሺ ግን ምን ልታደርግ ነው? ከጀርባ ዞር ሄጄ ይይዘዋል። እንዴ ዝና ሊሆን ይችላል እኮ ሞገስ። በጭራሽ ዝና ቢሆን ኖሮ አይደበቅም ነበር። ሌላ ሰው ነው ከዚህ ቀደም ሲከተለኝ ነበር። ትንሽ እንዳትንቀሳቀሽ፣ ምናልባት ሲይዞ ሊያቅተኝ ስለሚችል ፈጥነሽ ድረሽልኝ። ይቺን ፀሐይ ነው አይደለ የናፈቅሻት? ፀሐይ ታምራለች አይደል? ብዙ አትያት፣ አይንሽ እንዳያምሽ። ፀሐይን ይዘሽ እየዞርሽ ፀሐይ ናፈቀኝ ማለት እንዴት ነው? አንቺ ራሱ እኮ ፈገግ ብትይ ፀሐይ እኮ ነሽ። ላታምን ትችላለህ። እንደዚህ ስትለኝ ግን በጣም ነው ደስ የሚለኝ። እንግዲያውስ ከፍ አድርጌ ልንገርሽ፣ የሴቶቹ ሁሉ ውበት የተቀዳው ከአንቺ ይመስለኛል። ኧረ እባክህ አትቀልድ። ደስ ይለኛል ስላልኩ ነው። ውሸት አይደለም። ውበት ከባህሪ ጋር የሰጠሽ እኮ እንዳንቺ አይነት ሴት የለች። መታመንሽስ ቢሆን ሉላ እንግዲህ በአሁን ሰዓት ከሞገስ ጋር እንደፈለገች እየሆነች ትገኛለች። ደስታዋ ተመልሶላታል። ዝና ደግሞ በተቃራኒው ሉላን በመፈለግ ላይ ይገኛል። ነገር ግን ሉላና ሞገስ የተደበቁበትን ቦታ ማግኘት አልቻለም። ሉላ የናፈቀቻትን ፀሐይ እንደ ልቧ እያየች እንደ ልጅነትሽ ቦርቂ ብሎ እንግዲህ ሞገስ እንደ ልጅነቷ እንድትቦርቅ ፀሐይ ላይ አውጥቷት በአሁን ላይ በደስታ ትገኛለች ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ምሳሌ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ በጣም ደስ የሚሉ ነገሮች ተከስተዋል። ምሳሌም ሕክምናዋን እንግዲህ አጠናቃ ወደ ሀገሯ ልትመለስ ነው። ይሄ በጣም ደስ የሚል ዜና ነው። ብዙዎቻችን የምንጠብቀው ኦዲየንሱን እንዲሁም ደግሞ የምሳሌ ቤተሰቦች የሆኑ እነ ቅድስት እነ ሞገስ ምሳሌ እንድትታከም በጣም የሚፈልጉ ለሷ ብዙ መስዋዕት የከፈሉ ቅድስትን ሞገስን ጨምሮ ምሳሌ እንግዲህ ታክማ በሰላም ወደ ሀገሯ እንድትመለስ የሚመኙ ናቸው። እንግዲህ ብሩክ ምሳሌን ይዞ ወደ ሀገር እየተመለሰ ይገኛል። ይሄ በጣም አስደሳች ዜና ነው። በተቃራኒው ደግሞ ለመሀሌትና ለኤፍራታ እንደዚሁም ለዝና ያ ነገር ደግሞ የሚያስደስታቸው አይደለም። በተለይም መሀሌት ምሳሌ ታክማ መመለሷን አትፈልግም። ብዙውን ጊዜ ያው እንድትሞት ስለምትፈልግ፣ ነገር ግን የእሷ ሀሳብ ሳይሆን የፈጣሪ ፍቃድ ነው የሚከናወነው እና ብዙውን ጊዜ ሰዎች ሀሳብ አይደለም። ብሩክ እንግዲህ ሁሉም ነገር ተሳክቶለታል። የዚህ መሳካት እንግዲህ ከፈጣሪ በታች ጓደኛው ሞገስ እንዲሁም ቅድስት ብቻ ብዙ ዋጋ የከፈለ ሰው አለ። ለምሳሌ ከዚህ በፊት ያው አይተናል በአለፉት ክፍሎች ላይ ብሩክ ምን ያክል ዋጋ ለምሳሌ ብሎ እንደከፈለ፣ መሀሌትም ደግሞ ምሳሌ እንዳትታከም ምን ያህል የተንኮል ርቀት እንደሄደች አይተናል ማለት ነው። ነገር ግን ተንኮል ሰውን መልሶ እራሱ ይጥላል እንጂ ምንም ለውጥ ሊያመጣ አይችልም በህይወታችን ላይ። መሀሌት ቤት እንዳይሸጥ መኪና ምናምን አስታግዳ ነበረ። ብሩክ ግን ያን ሁሉ አሸንፎ ሞገስም ከጎኑ ሆኖ ረቶት ቢጣላውም እንኳን ገንዘብ ሲያንሰው ግን ሞልቶለት ምሳሌ እንግዲህ እንድትታከም የበኩሉን ተወጥቷል፣ ሰፖርት አድርጓል ማለት ነው። ሉላንም እንግዲህ ብሩክ አሳልፎ ቢሰጥበት አሁን ላይ ብሩክና ሞገስ የሆነ መሀላቸው ላይ ቅሬታ ቢኖርም እንኳን ሉላና ሞገስ ግን ከእንደገና ተገናኝተዋል ማለት ነው። ይሄንን ሲሰማ ብሩክ እጅጉን በጣም ይደሰታል። ምክንያቱም ምሳሌን ካሳከምን በኋላ ሉላና አንተን ደግሞ በእጅ ሉላን እናስገባለን፣ እሷ እናንተ አንድ ላይ የምትሆኑበትን መንገድ እናመቻቻለን የሚል ሀሳብ ነበረው እና ብሩክ ትክክል ነው ያደረገው። መቅደም ያለበትን ያስቀደመው። ምክንያቱም የሰው ህይወት ይቀድማል ማለት ነው። ሉላ ከዝና ጋር ለ10 ዓመታት ስለኖረች ተመልሳ ወደዛ መሄዷ ምንም አዲስ ነገር አይደለም ማለት ነው። የለመደችው ነው። ክፉ ቢሆንም ዝና የለመደችው ነው። ምሳሌ ግን ካልታከመች ትሞታለች። ስለዚህ አባት ለልጁ ያደረገው ብሩክ ለልጁ ያደረገው ትክክለኛ ውሳኔ ነው። እንግዲህ ዳጣ
ሞገስ ጋር ደውላ እሷም ስለ እናቷ ጉዳይ እየጠየቀች ትገኛለች ማለት ነው። መቼ ነው የምንገናኘው? እናቴን መቼ ነው የማገኘው? አንተ ጀምረህ ወደ ኋላ ትመለሳለህ እኮ እያለች ትገኛለች። ሰውየው አልደወለልኝም፣ ሰውየው ሲደውልልኝ እናገኛቸዋለን። እኔ አሁን ከሉላ ጋር ለጊዜው እቤት ነኝ፣ ከቤት መውጣት አልችልም ብሏልና አንተ ወንድ አይደለክም ወይ? ታጥቀህ የለም ወይ? እስከ መቼ ነው እቤት የምትደበቀው? ለምን ትፈራለህ? እንደዚህ ስትፈራ እኮ ሉላን ብትሆን ትንቅሃለች። ደግሞ እኮ ትናፍቀኛለህ፣ እንድንገናኝ እፈልጋለሁ፣ ሉላም ናፍቃኛለች ብላ እንግዲህ ደውላ ሞገስን አውርተዋለች። ይሄንን ስታወራ ግን ዳጣን እየተከታተሏት ነው። የሚከታተላት ሰው አለ፣ እየሰማት ሰው አለ ማለት ነው ከኋላ ሆኖ። ይሄ ደግሞ መሀሌት የላከችው ሰው ነው። መሀሌት የላከችው ሰው ዳጣን ከተከታተለ የዳጣ መውጫና መግቢያን ካወቀ ሞገስ ያለበትን ልናገኝ ይረዳናል በማለት እንግዲህ እሷን እየተከታተሉ ይገኛሉ። ሞገስን በስተመጨረሻ እንግዲህ አግኝተዋለች። ማታ ላገኝሽ እችላለሁ እንገናኛለን ብሎ ተደዋውለው ተገናኝተዋል። ያኔ ሲገናኙ ግን አጋቹ እየተከታተላቸው ነው። ደስ የሚለው ነገር ግን ዳጣ አይተዋለች ቀድማ፣ ሞገስም አይቶታል አጋቹ ማለት ነው። ቀድመው እነሱ ማየታቸው በጣም ትልቅ ነገር ነው። በጣም አሪፍ ነገር ነው ማለት ነው። ቢያንስ እንዲጠነቀቁ ይረዳቸዋል። ዝና ከነሱ ላይ አርፎ እንደማይተኛ ያውቃሉ። ተደብቀው ያሉትም ለዛ ነው። ግን ደግሞ አሁን ላይ የሚከታተላቸውን ሰው ስላዩ የበለጠ እንዲጠነቀቁ ይረዳቸዋል ማለት ነው። ሞገስ ካሁን በኋላ ምንም ነገር አልፈራም፣ ብዙውን ጊዜ ፈርቼ ያየሁት፣ አሁን ግን አልፈራም፣ ዝናን እጋፈጠዋለሁ ብሎ ወስኖ ተነስቷል ማለት ነው። አትፍራው ብላለች ሉላም። አትፍራው በቃ ነፃነታችን መታወጅ አለበት፣ እስከ መቼ ይፈራል ብላ እንግዲህ እሷም ወስና ተነስታለች። አጋሹ በተከታተላቸው ጊዜ እንግዲህ ሉላን ዳጣ ወደ ሉላ ጋር እንድትሄድ ነበረ ሞገስ ያሰበው። አልሄድም፣ ቅመሟን ብቻዋን ናት፣ ደግሞ ሰዎች እየተከታተሉን ነው፣ እዚህ ጋር የሆነ ሰው ሲደበቅ አይቻለሁ ብላ ነግረዋለች። ያ ሰውዬ እየተከታተለን ነው፣ ስለዚህ ሌላ ችግር ነው የሚፈጠረው፣ እኔ እኮ በማታ አይሆንም ብዬክ ነበረ ብላለች። እንግዲህ ያ ዝና የሚባለው ሰውዬ ከመጣ ብላ በጣም ፈርታለች። ዝና ሊሆን አይችልም፣ ዝና ቢሆን አይደበቅም፣ ፊት ለፊት ነው የሚጋፈጠን ብሎ እንግዲህ ሽጉጥ አውጥቶ ለዳጣ አሳይቷታል። እኔ ወደዚህ ዞር ስል አንቺ ትከልልኛለሽ፣ ከኋላ ሄጄ ይዘዋለሁ ብሎ እንግዲህ ከኋላ ለመያዝ ሄዷል ማለት ነው። ሞገስ አሁን ላይ ቆርጦ ተነስቷል። ከዚህ በኋላ አልፈራም ብሏል። እስከ ሞት ድረስም ቢሆን ለሉላ ዋጋ ከፍላለሁ ብሏል እና ይሄ በጣም ደስ የሚል ነገር ነው። በፊትም ቢሆን ብሩክ ነው የመለሰሽ እንጂ እኔ አይደለሁኝም ብሏል። አሁን ላይ ወስኗል ማለት ነው። እንግዲህ ብሩክ ሊመጣ ነው። አዲስ ነገር ይሄ ነው ያለው። እነ ምሳሌ ሊመጡ ነው ብላ እንግዲህ ዳጣ ለሞገስ ነግረዋለች። ስለዚህ ቦሌ ነው ሁሉንም ነገር የምናውቀው፣ ቦሌ አብረከን ትሄዳለህ ካደለ ብትለው እኔ አልሄድም፣ ከመጣ በጣም ደስ የሚል ነገር ነው ይንጣ፣ እናንተ ሂዱ፣ ብሩክ በጣም አስቀይሞኛል ብሏል። እንግዲህ አሁንም ሞገስ ያው ልጁ እንድትታከም ዋጋ ቢከፍልም ብሩክን እንደተቀየመው ነው የሚገኘው ማለት ነው። አንተ ግን ክፉ ሰው ነክ፣ እኔ ክፉ ሰው አልወድም ኪድዬን እያለችው ነው ማለት ነው። ክፉ ነክ ማለት ነው። ብሩክ እኮ ያደረገው ነገር ትክክል ነው። ሉላን አንተ መልሰክ ይኸው አግኝተካታል። ምሳሌ እኮ ብትሞት ግን መልሰን አናገኛትም ነበር ብላ እንግዲህ እዚህ ጋር በጣም ትልቅ ቁም ነገር ነው እየተናገረችው። በነገራችን ላይ ዳጣ አንዳንዴ እንደ እብድ ብትተውንም የምትናገራቸው ቁም ነገር ደግሞ ትልቅ ቁም ነገሮችን ነው የምትናገረውና ሉላ ተመልሳ ተገኝታለች። ምናልባት ምሳሌ ሳትታከም ብትሞት ደግሞ ብሩክ በጣም ይሰበራል። ምሳሌን ተመልሰው ማግኘት አይችሉም ነበረ። ስለዚህ ከዚህ በኋላ ሉላና ሞገስ የራሳቸውን ሕይወት ይቀጥላሉ። ምሳሌም ደግሞ ታክማ ትመለሳለች። ይሄ በጣም የሚያስደስት ነገር ነው። ቅድስትም እንግዲህ እስከሚመጡ በጣም ጓጉቻለሁ እስከማያቸው ድረስ እያለች ትገኛለች። ብሩክ ናፍቆች ነው አይደለም ወይ እያለች እንግዲህ ዳጣ እየቀለደችባት ትገኛለች እና በጣም ተኮሳትራ አይታ እንደዚህ ያንቺ መጫወቻ ልሁን እዚህ ተቀምጬ ብላ በስሊፐር እንግዲህ እየመታቻት ነበረና እቀየረብሻለሁ፣ እለወጥብሻለሁ፣ ቅመሟ ታይ ታይ ቅመሟ ታይ እንጂ እያለቻት ዳጣ
በስተመጨረሻ እጭ ቅመሟ ደግሞ ቀልድ አታውቅም ወይ ብላታለች ማለት ነው። እና አንድ ላይ ቀልዳቸው ምናምን በጣም ነው ደስ የሚለው። እንግዲህ መሀሌትና ዝና አጋቹንም አግኝተውታል። አጋቹን እንግዲህ ስራችሁን በአግባቡ መስራት አለባችሁ፣ ብሩክ ሳይመጣ መወገድ አለበት፣ መገደል አለበት ተናግር ያለው እኔ እኮ ይሄንን ማረጋግጦኝ አይደለም፣ ካልሆነ እኔ ደግሞ ገድዬ ላሳያችሁ እችላለሁ። ይሄ ቀላል ስራ ነው፣ ስራችሁን በአግባቡ ስሩ እያለ እንግዲህ አጋቹ ላይ እየጮኸበት ይገኛል። መሀሌት ደግሞ እንግዲህ ብሩክን የራሴ ካላደረግኩኝ ብላ ዝናን የራሴ ማድረግ አለብኝ ብላ እንግዲህ ተነስታለች። ዝናን ለማማለል እንዴት በሴት ወግ እንኳን አያየኝም እንዲህ እኔ ከኔን እንዴት ነው ሊያየኝ የማይችለው ብላ እንግዲህ በቤቱ ድረስ ሄዳ እንኳን ጥፊ ቀምሳለች። በክፍል 64 ላይ እንዳየ ነው ቤቱ ድረስ እንግዲህ እሱን ለማማለል ሄዳ በጥፊ ተመታ ነው የወጣችው። አሁንም ግን አርፋ አልተቀመጠችም፣ መቀመጥም አትፈልግም። ኤፍራታንም እሱን የራሴ ማድረግ አለብኝ፣ በፍቅር ማንበርከክ አለብኝ፣ እኔ እሱን የራሴ ካላደረግኩኝ በቃ መሀሌት ብለሽ አትጥሪኝ ብላለች። እሱ የራስሽ ካላደረግሽ በቃ አቶ መሀሌት ብዬ ነው የምጠራሽ ብላታለች እህቷ ኤፍራታምና እንደዛ ካርገሽ እስኪ ሰው አድርጊን እያለቻት ነው። አንዴ እንደምንም እዛ ቤት እግሬን ባስገባ እያለች ትገኛለች። ሀብታም ነው፣ ቆንጆ ነው፣ በዛ ላይ ደግሞ ኃይለኛ ነው፣ ወንዳ ወንድ ነው፣ በቃ ጸባዩ ነው እንጂ ምንም የሚወጣለን ነገር የለም እያሉ እህትማማቾቹ እንግዲህ ዝና ላይ አተኩረዋል ማለት ነው። መሀሌት ይሄ ነገር ይሳካላታል አይሳካላትም የሚለው ነገር እኔ እንደ ራሴ ግምት የሚሳካ አይመስለኝም። ምክንያቱም ዝና ከሉላ ውጪ ምንም አይነት ሴት ከሉላ በፊትም አያውቅም። ከእሷ በኋላም ደግሞ ምንም አይነት ሴት እንደማይፈልግ ለመሀሌት አስጠንቅቆ ነግሯታል ማለት ነው። አንዳንዴ ዓይንክን ግለጥ እንጂ በከተማው ላይ እኮ ቆንጆ ሴቶች ሞልተዋል። ምንድን ነው እሱ አንተ ከሉላ የተሻሉ ቆንጆ እኮ ሞልተዋል። ለምን አይነክን አትገልጽም? ለምን አታይም? ብላዋለች እና እሱ ደግሞ ምን ማለት ነው? እንዳንቺ ማለት ነው። ፍቅር ምን እንደሆነ አንቺ አታቂም። እኔ ለሉላ ያለኝ ፍቅር አንቺ ስለማታቂ ነው እንደዚህ የምትይው። እኔ ከሉላ ውጪ ምንም አይነት ሴት አልፈልግም። ሉላ ለእኔ ወርቄ፣ ስጦታዬ፣ ንግስቴ ናት። ስለዚህ ከእሷ ውጪ ምንም አይነት አልፈልግም። አሁን ሉላ እንድትመለስልኝ ፈልጋለሁ፣ በእጄ እንድትገባ ፈልጋለሁ። እኔ ከእሷ ጋር ነው መኖር የምፈልገው። ሉላ ስጦታዬ፣ ወርቄ ናት። ሉላ ለእኔ ምን ማለት እንደሆነች አንቺ አታቂም ብሎ እንግዲህ በስነ ስርዓት ነግሯታል። መሀሌት እንግዲህ ይህን ሁሉ አሸንፌ ዝናን በፍቅር አንበረክካለሁ እያለች ነው የምትገኘው። ይሳካልሽ ብላታለች ኤፍራታ። እኔ እንግዲህ ተንኮሎች ሲሳኩላት አይቼ አላቅም፣ እንደማይሳካላት ነው አሁንም ተስፋ የማደርገው ማለት ነው። ያልሆነ መንገድ ነው ብዙውን ጊዜ የምትሄደው። ከነ ሰድቧታል፣ አንቺ ክብር የሌለሽ ጋለሞታ ነሽ ብሏታል። እንደዚህ እየተባለችም እንኳን እሷ አርፋ መቀመጥ አልፈለገችም እና መሀሌት በጣም የምታስደንቅ ሴት ናት። ሞገስን የተግባባንበት እኔና አንቺ የተገናኘንበት ስራና ስራ ብቻ ነው። ሞገስን ታስገድያለሽ። ከዛ በኋላ ይሄን የመኪና ሰልፍ የምትይውን የታክሲ ሰልፍ የምትይውን ቤት ምናምን የምትይውን ከእንደዚህ አይነት ችግር መላቀቅ ከፈለግሽ ሞገስን አስገዲና ከዛ ቤት በስምሽ ይገዛል ተብላለች። እንግዲህ ቤት በስሟ እንዲገዛላት ግዴታ የሞገስን ሕይወት ማስጠፋት ነው የምትፈልገው። ይሄ ደግሞ ብሩክ ሳይመጣ መደረግ አለበት እያሉ ነው። ብሩክ ከመጣ ብሩክና ሞገስ አንድ ላይ ከሆኑ ብሩክም እስካሁን የታሰረው ስላችሁ ለልጁ ብሎ ነው ብዙ ነገርን የታገሰው። አሁን ላይ ግን ልጁ ከታከመች እና ከተመለሰ ልጁ ከዳነችለት ማንንም አይፈራም። ኃይለኛ ነው ብሩክ እያለች ትገኛለች። መሀሌት እየመሰከረች ነው። ደካማ ጎኑ ልጁ ነበረች። ልጁ ከታከመች አይተወንም፣ ኃይለኛ ነው፣ አንተን ባክልም ካንተ አያንስም ብለዋለች ዝናም ማለት ነው። ብሩክን አንተ አታውቀውም። ስለዚህ አንድ ላይ ከሆኑ በጣም ከባድ ነው እያሉ እየፈሩ ይገኛሉ።
ቀጣዩ ክፍል እንግዲህ ምን ይሆናል የሚለውን አብረን የምናይ ይሆናል። ሀሳብና አስተያየታችሁን በኮሜንት አስቀምጡልን። ለዛሬ እንግዲህ ምሳሌ ድራማ ይሄን ይመስል ነበረ። ምሳሌ እንግዲህ አስተማሪና ተወዳጅ ድራማ ነው። ስለነበረን ቆይታ አመሰግናለሁ። ባይ ባይ።